ሰላም ጤና ይስጥልኝ ተከበራችሁ ተመልካችና አድማጮች የቻናሌ ቤተሰብ ተከታታዮች ሰላም ለሀገራችን ያድርግ እያልን አጫጭር መረጃዎችን ቀጥታ የማስደምጣችሁ ይሆናል። በምዕራብ ጎጃም ዞን ሰከላ ወረዳ ላይ በተሰበሰቡበት በተጠና እና ታርጌት ባደረገ መልኩ በድሮን በተወሰዱ እርምጃ ወደ 66 የሚደርሱ የፋኖ ታጣቂዎች እርምጃ እንደተወሰደባቸው እየተገለጸ ይገኛል። ሙሉ ዝርዝር እንደደረሰን ቀጥታ የምመለስበት ይሆናል ማለት ነው። ስለዚህ ውድ ቻናል ቤተሰቦች ወደ ሰላም ተመለሱ፣ አትለቁ። ማስተባበያው አይጠቅማችሁም። ሌላኛው የመንግስት ያቀረበላችሁ ሰላም ጥሪ ተቀብለው ይገባሉ። በሰሜን ወሎ ዞን መቄ ወረዳ የሰላምን አማራጭ በተቀብለው ገብተዋል። እንዲሁም በማዕከላዊ ጎንደር ዞን ኪንፋዝ ተብሎ በሚታወቅ ቀጠና መንግስት ይዘረጋላቸውን የሰላም ጥሪ ተቀብለው ገብቷን ዛሬ ታህሳስ 13 2018 ዓመተ ምህረት በተለያየ ቀጠና ታጥቆ ሲንቀሳቀሱ የነበሩ ወንድሞች መንግስት የዘረጋውን የሰላም አማራጭ ተቀብለው እንደገቡ ነው እየተገለጸ የሚገኘው። ሌላኛው በኦነግ ሸኔ አሸባሪ ቡድን ላይም ከሰሞኑ እንግዲህ በተወሰደው እርምጃ በርካታው ከፍተኛ ኪሳራ እንዳስተናገደ እየተገለጸ ይገኛል። በተለይ በዚህ ቀጠና ማለት በዳሎ ማዕከላዊ እዝ የጋሻ ኮር ዋልታ ክፍለ ጦር ቀኝ ሬንጅመንት በኦሮሚያ ክልል ምዕራብ ሸዋ ዞን ተብሎ በሚታወቅ ቀጠና ሲንቀሳቀስ የነበረ የኦነግ ሸኔ እርምጃ እንደተወሰደበት ነው እየተገለጸ የሚገኘው። መንግስት እንግዲህ በተለያየ ቀጠና እርምጃውን አጠናክሮ እየወሰደ ይገኛል። ሌላኛው ጉዳይ በምዕራብ ጎጃም ዞን ቡሬ ዙሪያ ወረዳ ጌትነት አስሬ ተብሎ የሚታወቀው መንግስት ያቀረበለትን የሰላም ጥሪ እስከ ሙሉ ትጥቁ ተቀብሎ ገብቷል። እንዲሁም በምስራቅ ጎጃም ዞን አሳዛኝ መረጃ አለ። በደረሰ የመኪና አደጋ እንግዲህ ጎቻ ሲሶት ነፍሴ ወረዳ ተብሎ በሚታወቅ ከፍተኛ የሰው ህይወት እንዳለፈ ነው የተገለጸው። በውል የተገለጸ ባይኖርም ግን ከፍተኛ የሰው ቁጥር ያለው እንደተገለጸ ነው እየወጣ የሚገኘው መረጃ የሚያመላክተው። በተለይ ለሹፌሮች ጥንቃቄ ቢደረግ፣ ለአደጋ ስጋት የሆኑትም መንገዶች በጥንቃቄ ብንለይ መልካም ነው እላለሁ። ሌላኛው እጅግ አፍ በእጅ የሚያስጭን መረጃ አለ። ግብጽ እንግዲህ ለድርድር ፈቃደኛ መሆኗ እየተገለጸ ይገኛል። እንዲሁም ለኢትዮጵያ እንግዲህ አጋርነታቸውን የሰጡ አገሮች አሉ። እሱን ጉዳዮች እንዳስሳለን። ግብጽ ፕሬዚዳንት እንግዲህ አብዱልፈታህ አልሲሲ በአባይ ወንዝ አጠቃቀም ዙሪያ ከኢትዮጵያ ጋር ያለን ልዩነት የጋራ ተጠቃሚ ባደረገ መልኩ በንግግር ለመፍታት ዝግጁ ነኝ ስትል ገልጻለች። ሱዳንም በተመለከተ በሁለቱ ተፋላሚ የሱዳን ኃይሎች መካከል አሜሪካ እጅ ቢበዛ በዚህ 2 ሳምንት ውስጥ ወደ ንግግር ወደ ድርድር እንደምታቀርብ እየተገለጸ ይገኛል። እንግዲህ የቀጠናው አገራት እንግዲህ ሰላም እንደሚወርድ አመኔታ እየሰጠ ይገኛል። ሌላኛው አሜሪካ፣ እንግሊዝ፣ አውሮፓ ህብረትም እንዲሁ የኢትዮጵያን ጎን እንደተሰለፉ መረጃው እየወጣ ይገኛል። በተለይ አሜሪካ፣ እስራኤል፣ ቱርክ፣ ሩሲያ፣ ጣሊያን፣ ፈረንሳይ፣ ቻይና፣ ህንድ ከኢትዮጵያ ጎን መሰለፋቸው ኢትዮጵያ የባህር በር ያስፈልጋታል፣ እንዲሁም ወደ ቀይ ባህር መውጣት እንዳለባቸው ለቀጠናው ሰላም መረጋጋት አመኔታ ይኖረዋል እንጂ ስጋት እንደማትሆን በሙሉ ልብ ለኢትዮጵያ ድጋፋቸውን እየሰጡ ይገኛሉ ማለት ነው። ስለዚህ ጠላቶቻችን ምንም ብትንፈራገጡ የትም አትደርሱም። እኛ ወደ ቀይ ባህርና ወደ አሰብ እንሻገራለን። እናንተ ከጫካ ከመጮህ የምታመጡት ለውጥ አይኖርም። ለዚህ ደግሞ በግልጽ እየተመለከተ ነው። አንዱ አመላካች በተለይ የሰላም አስከባሪ እንግዲህ አሜሪካ መጥራቷ ዋነኛ በኢትዮጵያ ላይ አመኔታ መጣሏ የሚያመላክት ጉዳይ ነው። እንዲሁም ኢራን፣ ሳውዲ አረቢያም እንዲሁ ኳታር በተመለከተ ኢትዮጵያ የባህር በር እንደሚያስፈልጋት ሙሉ ድምጽ እንደሰጡ ነው። እንዲሁም ድጋፋቸውን በተለያየ አቅጣጫ እየሰጡ ይገኛሉ። ውድ ቻናል ቤተሰብ ተከታታዮች ለሀገራችን ብሎም ለክልላችን የሚያስፈልገው ሰላም ነው። በጦርነት የሚመጣ ለውጥ አይኖርም። እንግዲህ ሰሞኑን በተለያየ መረጃ ህገወጥ ስደተኞች እየወጣ የሚገኝ መረጃ አለ። በተለይ ከሰሞኑ በአማራ ክልል የባቲ ወረዳ ፖሊስ ጽሕፈት ቤት ባወጣው መረጃ መሰረት ከ13 ከ15 እንዲሁም ከ13 በተለይ ከ13 ዓመት ጀምሮ ህጻኖችና ገና ታዳጊ ወጣቶች እስከ 22 የሚበዛ እድሜ ያላቸው በህገወጥ ስደተኝነት እንግዲህ በቁጥጥር ስር ይዋሉ አሉ። ህይወታቸውን ባልሆነ መንገድ በረሃ አታስቀሩ። በተለይ ሴቶችና ወንዶች ይገኙታ። ወንዶች 155፣ ሴቶች ደግሞ 300 ወንዶች 155 ሴቶች ደግሞ 165 የሚደርስ እንደሆነ የተገለጸ የሚገኘው በህገወጥ መንገድ የምናደርገው ጉዞ ለህይወታችን እጅግ ዋጋ ያስከፍለናል። ስለዚህ ባለን ለህገወጥ የምንጠቀምበትን ገንዘብ በሀገራችን ባለን ግንዛቤ ሰርተን ብንለወጥ መልካም ነው እንላለን። በጦርነት የሚመጣው ቀጠና ለዚህ ድርጊት አንዱ እንደሚዳርግ ይመለከታል። በተለይ በትግራይ ክልል አሁን ሰሞኑ የተመለከተ ነው የሚገኝ በርካታ እናቶችና አባቶች ለራብ አደጋ እየተጋለጡ ይገኛሉ። ለዚህ ደግሞ
የህወሓት ዋነኛ ተጠያቂ እንደሆነ የሚገለጽ ጉዳይ ነው። ለእርዳታ የሚውለውን እንኳን በጦርነት ጊዜ ለወታደር እንዳዋሉ ይታወሳል። ዛሬም ደግሞ ይህ አልበቃው ብሎ ሁለተኛ ዙር ነጋሪት እየጎሰመ የሚገኝበትና እናትና አባቶችን ለረሃብ እያጋለጠ ይገኛል። ቢሆንም እነዚህ የህወሓት ተላላኪዎች ግባ ከመሬቱ በአጭር ጊዜ ይጠናቀቃል፣ እኛ እንሻገራለን። ጠቅላይ ሚኒስትር ዶክተር አብይ ከኬንያ ጋር የነበረውን እነዚህ ሁሉ የሳቅና የፈገግታ ዋነኛው ማውራት ጉዳያችን ሳይሆን የዲፕሎማሲ ቤተሰብና ወዳጅነትን የሚያመላክት ነው። እጅግ ወዳጅነት ከምስራቅ አፍሪካ ከተቆራኙ ሀገሮች ኢትዮጵያና ኬንያ ናቸው። ለዚህ ደግሞ በጠቅላይ ሚኒስትሩ በኩል የመጣ መሆኑ ግልጽ ማሳያ ነው። በሚገናኙበት ጊዜ የተመለከተ የወጣ መረጃ አለ። እሱን ስንመለከት የዲፕሎማሲ ውጤት ነው። ሰሞኑ በርካታ ዲፕሎማቶች ዶክተር አብይ እየሰራ ነው። ከህንድ ጋር፣ ከፈረንሳይ፣ ጣሊያን፣ ሩሲያ እነዚህ በጣም ክሎዝ የሆነ ሪሌሽንሽፕ ወይም ደግሞ ቤተሰብ የሆነ ዲፕሎማሲ የተሰራባቸው ናቸው። ስለዚህ የምስራቅ አፍሪካ ኮከብ ሆነን የምንገፋበት ማንም ሊያቆመን አይችልም። እናንተ ጫካ ሆናችሁ የምትጮሁት ህልም እንደሆነባችሁ ይቀራል። 4 ኪሎ ህልም እንደሆነ ይቀራል። እኛ ወደፊት እንገሰግሳለን። ዘረኞችና ጽንፈኞች ለዘላለም ውደሙ። ኢትዮጵያ ትለምልም። ሰላም ለሀገራችን ያድርግ። ታጥቃችሁ እንድንቀሳቀሱ ይብቃችሁ። ወደ ሰላም ፊታችሁን አዙሩ። በሌላ መረጃ እስክንገናኝ መልካም ምሽት እንዲሆንላችሁ ከወዲሁ እመኛለሁ።